ሰላም እንዴት ናችሁ? እንግዲህ ያው የምትከታተሉኝ ሰዎች እንደምታውቁት ኢትኖሚክስ በሚል ተከታታይ አሁን እንግዲህ ይሄ 73ኛ ቪዲዮ ሊሆን ነው ማለት ነው። እና በህይወት እውነት ለመናገር በጣም ከገረሙኝ ነገሮች እድሜ እየጨመረ ብዙ ነገር ባቀዳችሁት መልኩ የሚሄድ አለመሆኑ በጣም ይገርመኛል። ማለት ጀምሮ የሆነ እቅድ ይኖራቸዋል፣ ግን ላይክ ነው ነገሮች የራሳቸው የሆነ አካሄድ አላቸው እና አሁን 73ኛ ቪዲዮ በኢትኖሚክስ በሚል ርዕስ ላይ እሰራለሁ ነበረ። ግን አሁን እንግዲህ 73ኛ ቪዲዮ ላይ ደርሻለሁ እና ይሄ 73ኛ ቪዲዮ እንግዲህ በዋናነት ማለት ኢትኖሚክስ የሚለውን የምንሰራው በሀገራችን ማለት በሀገራችን የገበያ ኢኮኖሚ ግንዛቤ የለንም። የገበያ ኢኮኖሚ አንረዳም። በተቃራኒ ከገበያ ኢኮኖሚ ነው በተቃራኒ ነው የቆምነው። በታሪክ በባህላዊ ታሪክ የሚሆን በዘመናዊ ታሪክ አካሄዳችን እንደ ማህበረሰብ ጸረ የገበያ ኢኮኖሚ አካሄድ ነው ያለን። ምክንያቱም እንግዲህ ባህላዊ አስተሳሰብ የራሱ የሆነ ራሽናል አለው። የራሱ ማለት እንግዲህ ለእናንተ አልነግራችሁም፣ ሁላችሁም ታውቃላችሁ። ለምሳሌ እፄ ላይክ ነው ፊልም ቤት ሴጣን ቤት ስንል ነበር፣ ስልክ ጸበር ስንረጭ ነበር። በባህላዊው ነው የምላችሁ። እና የጣይቱ ሆቴል ማለት ሆን ብለው አፄ ምኒልክ የኢትዮጵያን ሕዝብ እንግዲህ ምግብን መሸቀጥ አለብን ከሚል አስተሳሰብ ማለት ታውቃላችሁ። ማለት ከዚህ በፊት ስል ነበር አይዶ ነው ሰምታችሁ የምታውቁ ከሆነ ብዙ ሰዎች የኢትዮጵያ ዘመናዊ ላይ ነው ለምሳሌ ለማጣጣል አይደለም፣ ግን ነገስታቱ ብዙ አማካሪዎች ብዙ ማለት ነው ብዙ ካውንስለርስ አድቫይዘርስ ከውጭ የሚመጡ ሰዎች ምናምን የሚያገኙና ህብረተሰባቸውን ማለት ምን ይመቸዋል፣ ምን ይሻለዋል፣ እንዴት አድርገን እናዘምነው ምናምን ብለው እያሉ የሚያደርጉ ሰዎች ናቸው። ምንም እንኳን አካዳሚሻን ሆነው አሁን ለምሳሌ እንደ ነጋድራስ ባይከዳኝ ማለት በጣም ይጠቀሳሉ። ነጋድራስ ባይከዳኝ እንዲህ ብለው እንዲያደርገው ምናምን ተብሎ ግን አልሰማናቸውም ካይንዳ ምናምን ይባላል። ግን ማለት በአካደሚካሊ በመጽሐፋቸው ነው ፓዮነር ነገር ናቸው። ነገር ግን አሁን ማለት በተግባር ስታዩት አፄ ምኒልክ ኢትዮጵያ ውስጥ ሆቴል ለማስጀመር ጣይቱ የሚባል ሆቴል ኔም ኦፍ ሂዝ ላቭ በፍቅሮ ስም ጣይቱ የሚባል ሆቴል ከፍተው ህዝቡን እንዲበላ ራሳቸው እዛ ሄደው ይበሉ፣ ባለስልጣኖቻቸውን ይዘው ሄደው ይጋብዙ ነበር ምናምን አሉና እና ማለት እንግዲህ ያንን የሚያደርጉበት ምክንያትና እሳቸው ራሳቸው እንግዲህ ኢንፐርሰን ሄደው ሆቴል ተከፍቶ ሆቴል ውስጥ ለመብላት የሚሄዱበት ምክንያት ምንድን ነው ብላችሁ ካላችሁ ባህላዊ አስተሳሰባችን ኮሞዲፊኬሽንን ስለሚጸየፍ ነው። ገብቷችኋል ማለት እንዴት እንሸቅጣለን? እንዴት ምግብ ይሸጣል? ምግብ በነፃ ይሰጣል እንጂ አይነት ነገር ነው ማለት ባህላዊ አስተሳሰብ የሆነ አብሮ የመኖር የመተሳሰብ የመተጋገዝ አስተሳሰብ አለው። ግን ራሽናሉ አሁን ሳይንሱ የሚለው ምንድን ነው? እንደዛ አድርገህ ኮሞዲፋይ ካላረከው ካልሸቀጥከው ምርታማነትን ጨምረ በዓለም አቀፍ ደረጃ ተወዳዳሪ መሆን አትችልም ነው የሚለው። ሴም ቲንግ በነገራችን ላይ አሁን ለምሳሌ አምባሳደር ባህሩ ዘውዴ ናቸው እንዳላምታታቸው ስማቸውን የኃይለሥላሴ ተከታታይ ሲሪየስ መጽሐፍ ጽፏል። የታሪክ መጽሐፍ የጻፉ ሰውዬ አሁን እሳቸው ለምሳሌ አሁን ኢትዮጵያ ውስጥ በአብዛኛው ኢንተርፕሪኒውሪያል ነገር ያለው ጉራጌ ነው ይባላል። አይደለም ጉራጌ ነው በአብዛኛው ነጋዴ የሆነው የሱቅ ባለሀብት ነጋዴ የሆነው ጉራጌ ነው ይባላል። እና ቻምበር ኦፍ ኮሜርስ ማን ናቸው? የሀብተወልድ የአክሊሉ ሀብተወልድ ወንድም ናቸው አሉ። አሁን ለምሳሌ ጉራጌዎችን ማለት ከአረቦች ነው ራሱ መንግስት ራሱ ማለት ነው ዴቨሎፕመንት አልሆነው ልማታዊ መንግስት አሰራር ሄዶ አረቦች ነበሩ በአብዛኛው ሱቅ የሚሰሩት። ለምን እንትኑ ክርስቲያኑ አማራው ኢትዮጵያዊ ነው ይሄ አማራ የሚባል የለም ክርስቲያን ለማለት አይደለም። ደገኛው በአጠቃላይ ወይንም ነው ፕራይመርሊ በወቅቱ ፊውዳሊስት ነው ምናምን የነበረው አማራው ማህበረሰብ መነገድና ሱቅ ከፍቶ እንደዚህ አይነት ነገር ውስጥ መግባት ክብሩን ዝቅ ማድረግ አድርጎ ነው የሚያየው። ስለዚህ ባህላዊ አስተሳሰብ አይፈቅድም። ስለዚህ ጉራጌዎች አሉ እንደዚህ ናቸው ኢንተርፕሪኒውሪያል ናቸው ምናምን ብለው እንግዲህ እዛ ነው ታሪኩ ላይ እንደሚለው በሰዓቱ አይሮ ነው 2,000 ብር ነው ምናምን ሰጥተዋቸው ሱቅ ከፈቱላቸው እና ሱቅ ከፍተው
ከእያንዳንዱ አረብ አጠገብ ሌላ ኢትዮጵያዊ ሱቅ እንዲከፍት አደረጉ ነው። ምክንያቱም እንዳለ አረቦች ነበሩ። አሁን ይሄ የሱቅ ንግዱን ራሱ የተቆጣጠረ ቲንክ ቃሉ ራሱ ሱቅ የሚለው አረብኛ ቃል ጋር የተያያዘ መሰለኝ እና እንደዛ አድርገው ይሰሩ ነበር። ከዛ ላይ ያው እንግዲህ ሰው ዝም ብሎ ላይ ነው የኢኮኖሚ ሶፍት የሆነ ኩ ተደረገና የኢኮኖሚ አብዮት ተነስቶ እንዳለ በቃ እሱ ሰው ከአረቡ መግዛት እየተወ ነው ከአበሻው መግዛት ጀመረ። ማለት እንግዲህ ይሄ የሱቅ ገበያውን እንዳለ ጉራጌዎች ተቆጣጠሩት። በኋላ ላይ እንዲያውም 2000 ብሩን እንመልስ ምናምን ሲሉ አይተውት ያዙት ተብለው በዛው ቀረ የሚል ነገር አንብቤያለሁ። ወይም በተለያዩ ላይ ነው የሚያውቁ ሰዎችም ፕራክቲካሊ የሚያውቁ ሰዎችም ይህን ነገር እንደዛ ነው ብለው ነግረውኛል። እና ባህላዊ አመለካከታችን ማርኬት ኢኮኖሚን አይቀበልም፣ አክሰፕት አያደርግም። ከሃይማኖት ጋር ላይክ ነው። እኔ መጽሐፍ ቅዱስ እንግዲህ ብታምነው ማለት እኔ መጽሐፍ ቅዱስ አነባለሁ ማለት የምችል ሰው ነኝ። እኔ መጽሐፍ ቅዱስን ስታዩት በጣም እንዲያውም መጽሐፍ ቅዱስ ንግድ ነው። ኢየሱስ ክርስቶስ ስለ ባንክ ነው የሚያስተምራችሁ ማለት ነው። ባንኪንግ በደንብ አንደርስታንድ የሚያደርግ ሰው ነው የሚታገኙት። ስለ መዝራት፣ ስለ ማጨድ፣ ስለ መሸጥ፣ ስለ መግዛት ብዙ ነገር አለ መጽሐፍ ቅዱስ ውስጥ እና እንዴት እንደሆነ አላውቅም። ብቻ ክርስትናው በተለያየ መልኩ ተቀያይጦ እንትን ብሎ ከወጋ ከስርዓት ጋር ከባላባትነት ጋር ከክብር ጋር ከምናምን ጋር ተያይዞ ጸረ ንግድ አቋም ነው ያለን። ጸረ ንግድ እንቃለን፣ ነጋዴ ኢንዱስትሪ እንልቃለን። ለምሳሌ ቀጥቃጭ ነው የሚባለው ነው የስራ ባህላችን ካልቸራል እንትኑ ነው ማወራችሁ ነው ባህላዊ አስተሳሰቡ። ለምሳሌ ቡዳ ነው የምንለው፣ ቀጥቃጭ ነው የምንለው፣ ማንሰጠው ስም የለም አለን። የስራ ባህል ካልቸራል ራሱ ባህሉ ራሱ እንደ ባህል ነው ብላችሁ እንደ ማህበረሰብ ያለን ባህላችን ማለት በግብርናው በምናምን በጣም ጎበዝ ነን፣ እንሰራለን፣ በጣም ታታሪ ነን። እንዲህ ስላችሁ ማለት እኔ ሰሜን እጅ በጣም ከገረመኝ ነገር ሰው ያለው የስራ ባህልና ትጋት ነው። በጣም ነው ኢንዱስትሪስ የሆነው ሰው። ኢንዱስትሪስ የሆነው ሲባል ደግሞ ላይክ ነው በጣም ኢንዱስትሪስ ነው ማለት ግብርና ላይ ያለው ፕሮዳክቲቪቲ አሁን እንዲያውም ብዙ ላይክ ነው ትክክል ዝም ብሎ አሁን የዘር ምናምን የሚባለውን ነገር ካወጣችሁት እንደ የአላማራ ገበሬ የኢትዮጵያን ላይክ ነው እንትኑ ራሱ ይሄ በደቡብ በምናምኑ የግብርናውን ነገር ፈንዳሜንታሊ ሰስቴን የሚያደርገው የአማራ ገበሬ ነው ይባላል። እና የምልላችሁ ነው ኢንዱስትሪው አለ ላይክ ነው ትጋቱ፣ ሰራተኝነቱ፣ ጥረቱ ምናምን አለ። ግን የአስተሳሰብ ግርዶሹ ገደብ የለው እና አሁን ይሄ ንክሽኔካ የሚለውን ዘፈን ታውቁታላችሁ ብዬ አስባለሁ። ላይክ ነው በፊት አይዶን ነው ሰዎች እንግዲህ ግጥሙን እንስማው አላውቅም ማለት ከብቱ እያለ ነው እሱ የሞተው ለካ ምናምን ብሎ ይዘፍናል። እና እኔ መጀመሪያ የሰማሁት ጊዜ ቆይቷል እንግዲህ የዛሬ ስንት ዓመት ከወጣ ሰው ካልቸራል ዲስፕሊኑን ታዩታላችሁ። ላይክ ነው ከብቴን አልበላም ብሎ ማለት አህያ ተውት። ቻይናዎች መጥተው የገረማቸው እሱ ነው አሉ። ይህ ሁሉ አህያ እንደዚህ መንገድ ላይ የተንገላወደ ነው ራብ 77 ምናምን የሚባለው ጊዜ ማለት አሉ ይባላል። እና ካልቸራል እንትናችን ስትሮንግ ስለሆነ በአንድም በሌላም መንገድ የስራ ባህላችን ይሄ የማርኬት እንትኑን ቀጥቅጦ በቃ ላይክ ነው እንዳንሰራ ሆነናል። እንዳልኳቸው አሁን እንግዲህ አፄ ሚኒሊክ ራሳቸው ሆቴል ከፍተው ራሳቸው እንግዶቻቸውን ወስደው እየበሉ ምናምን ብለው እንዳስለመዱ ነው የምታዩ። ማለት ይህ አሁን ዝም ብሎ አይደለም፣ ማርኬቲንግ ነው፣ ኮሞዲፊኬሽን ነው ምናምን ብዙ አስተሳሰብ አለው ከበስተኋላ። ግን ሰው በሚገባው መልኩ እሳቸውን ባሉበት ንቃተ ህሊና ደረጃ አዋስተው ለህዝቡ ሊያቀርቡለት ስለፈለጉ ነው። የኃይለሥላሴ ጊዜም እንግዲህ ጉራጌዎችን በዚህ መልኩ በአረብ ቁጥጥር ስር የነበረውን የሱቅ አሰራር እንዳለ አውጥተው በጉራጌ ስር ያስገቡበት አካሄድ ይሄ ነው እና እንዲህ ስታዩ ላይክ ነው መንግስታቶቹ ጥረዋል። ግን ላይክ ነው ካልቸራል ነገሩ ነበር። የሚያሳዝነው ግን ዘመናዊነትም ላይ ስንመጣ እነዚህ ሱፍ የለበሱት ማርክሲስቶቹ የእነዛን ሞነክሴዎች ነው የሆኑብን። በሌላ መልኩ መጥተው ከበርቴ ለምን አይቼ ነው ንዑስ ከበርቴ ለምን አይቼ ነው ክርክራቸው እንትኑ ተቀየረ እንጂ ያኛው ኩታ ነው የሚለብሰው እንደዚህ አጣፍቶ ይለብሳል። ይሄኛው ከረባት ምንድነው ኮትና ከረባት ያደርጋል እንጂ ጭንቅላቱ እንትኑ ሰብስታንሱ ሎጂኩ ራሱ ነው። ያኛው ራሱ ጸረ ነጋዴ የሚንቀው አስተሳሰብ
በገበያ ላይ መደገፍን የሚንቀው ገብቷቸው በኢንዱስትሪያላይዜሽን በመወዳደር በመሸቀጥ ምግብን ይገርማቸው ማለት ተምሬያለሁ የሚሉ ተራማጅ ነኝ የሚሉ ሰዎች እኔ ያስደነግጡኛል። በእውነት እውነቴን ነው የምላችሁ። ምንድን ነው ደግሞ ስትናገሯቸው የነገስታት ቤተሰብ ተማሪ ነኝ እኮ አስተማሪ ነኝ እኮ አጎቴ እኮ እንትና ነው አባቴን ተናገርክብኝ አክስቴን ተናገርክብኝ ይሏቸዋል። ማለት ምንድን ነው የሚባለው በቃ የሆነ ትምዴት ያደርጓቸዋል እና በቃ ነው እንትን ሼክ እንድታደርጉ ያደርጓቸዋል። ግን ለብሶ መጣ እንጂ ታጋይ ነኝ ብሎ ፀጉሩን ያሳድጋል ወይ ማለት እንትን ጋራ ለጋራ እየሮጠ ክላሽ ይሸከማል ምናምን ማኦ ነኝ ምናምን ብሎ የሆነ ቀይ መጽሐፍ እንደዚህ ብልጭ ምናምን ያደርጋል እንጂ ውስጡ ልቡ ዲያቆን ነው። ይዛ የሞኖክሲ አስተሳሰብ ነው የያዘው። ተሸቀጠ ነው ነገር ኮሞዲፋይ ተደረገ፣ ባለሀብት ተፈጠረ፣ ባለጸጋ ተፈጠረ፣ ብዝበዛ ተፈጠረ ወዘተ ብሎ አገር እያዝልኝ አገር ይለቀቅልኝ ይላል። እና ሀገራችን ማለት አሁን ዘመናዊ ኢኮኖሚክ ሳይንስ የሚላችሁ ምንድን ነው? ያለ ማርኬት ኢኮኖሚ ማለትም በገበያና ምንድነው በፍላጎትና በአቅርቦት መካከል ባለ መሳሳብ ምክንያት በሚወሰን የዋጋ ስርዓት ላይ ያልተመሰረተ ኢኮኖሚያዊ ፍላጎትን የማርኪያ መንገድ በሙሉ ኋላ ቀር ነው። ያንን ካላደረግ ምርታማነት ማለት ኢንዱስትሪያላይዜሽን አይኖርም። ከግብርና መር ኢኮኖሚ አትወጣም። ዘመናዊ ነገር ውስጥ አትገባም። ዘመናዊ የኢኮኖሚ አሰራር ውስጥ ካልገባህ ደግሞ ሀገራዊ ህልውናህና ነፃነትን አረጋግጠ ነው አንገቱን ቀና አድርጎ የሚሄድ ሰው መሆን አትችልም ብሎ ነው ዘመናዊ ኢኮኖሚ የሚያስተምረን። ይሄንን መቀበል ስለማይፈልጉ ወይ ደግሞ ለመረዳት ስለከበዳቸው ወይንም ደግሞ አይዶን ነው ምን ለማለት እንደምንችል ራሱ እስከሚከብዳችሁ ድረስ ሊቃን ተብዬዎቹ ተብለው በሙሉ ከነነጋ ድረስ ከዳኝ ጀምሮ ነው የምላችሁ። ከነሱ ጀምሮ የሚመጡት ከበደ ሚካኤል በሉ፣ ራስ ምሩ በሉ፣ ማን ነው ስሙ ተክለሐዋርያት በሉ፣ መንግስቱም ሶሻሊስት ነኝ ነው የሚላችሁ። ጓድ መንግስቱ መለስ ዜናዊም ሶሻሊስት ነኝ ነው የሚላችሁ። ብርሃኑ ነጋም ኢህአፓ ነኝ የሚላችሁ። በቃ ምንድን ነው ሶሻሊዝም ስትል ግን ያው ራሱ እነ አፄ ምኒልክ ችግር የለውም ሆቴል ሄዶ መግብላት ችግር የለውም የተዋጉት ሀገሪቱን እንደዚህ ሸምቅቆ የያዘ ባህላዊ አስተሳሰብ ነው። ሳይንስ ስለመሰለ ዝም ብሎ በካርል ማርክስም በትልልቅ መጽሐፍ እንደዚህ 3 ቮሊዩም ሆኖ ምናምን ስለመጣና በእንግሊዝኛ ስለተጻፈ የመደብ ትግል ምናምን የሚል ዝም ብሎ ምንም ትርጉም የሌለው እንቶ ፈንቶ ስለተደረደረበት ነው እንጂ ያኛው ራሱ ነው ይሄ ድሮ አስተሳሰብ ነው። እና እንግዲህ እሱን ሪፎርም ለማድረግ ማለት ሪሊ ሳይንቲፊክ እንሆን ማለት አያንሰንም፣ ከማንም አናንስም፣ በእውቀትም በሁሉም ነገር አናንስም። ስለዚህ ይሄን ነገር ዲስፔል እናርገው ማለት ገበያን ማሰጠን ሳንረዳው ለዛው ደግሞ አማራጭም የለውም። ደግሞ የሚያሳዝነው ከገበያ የተሻለ በሀገር ደረጃ ምርታማነትን ጨምሮ የሰዎችን ኢኮኖሚያዊ ፍላጎት በዓለም አቀፍ ደረጃ ተወዳዳሪ በሆነ መልኩ ማርካት የሚችል ከገበያ የተሻለ አማራጭ የለም። ያ ብቻ ሳይሆን ገበያ እንደዛ ካልሆነ አማራጩ ያለው ሰብጁጌሽን ነው፣ ኢኮኖሚክ ዲፐንደንስ ነው፣ ድህነት ነው፣ ተጋላጭነት ነው፣ ብሔራዊ ህልውና አደጋ ውስጥ መፍጠር ነው። ብሔራዊ ህልውናችንን ለአደጋ ማጋለጥ ነው። ከዛ ደግሞ ሲከፋ ለውስጥ አለመግባባት፣ መበላላት፣ መከፋፋትና መገጫጨት ማለት ድህነት ያጣላል፣ አላስፈላጊ ነገር ውስጥ መግባት ነውና ከዚህ አስተሳሰብ ወጥተን ወደዚህ እንምጣ ለማለት እንግዲህ መጀመሪያ የካርል ማርክስን ማለት ህገ ክራሲ የሚል መጽሐፍ ጽፌያለሁ። እንግዲህ ላይ ለመጀመሪያ ጊዜ በአጋጣሚ ድንገት ከሰማችሁኝ እና ይሄንን ነው እንግዲህ ማለት ለኢትዮጵያ የሚሻላት በማህበራዊ መልኩ ሆነ በኢኮኖሚያዊ ረገድ በማህበራዊ ረገድ ሆነ በኢኮኖሚያዊ ረገድ ለኢትዮጵያ የሚሻላት የፖለቲካ ስርዓት ነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ነው በሚል ርዕስ እንግዲህ የሞገትኩት ይሄን ነው። አሁን እንግዲህ ኢኮኖሚክስ በሚለው ተከታታይ የማረገው ምንድን ነው ከማህበራዊ አስተሳሰብ ባሻገር በኢኮኖሚ ውስጥ ፈጣን እና በአንጻራዊነት ደግሞ ፍትሃዊ የሆነ እድገት ማምጣት የሚችለው ይሄ ማለት በነፃነት ዲሞክራሲ ምህዳር ውስጥ ፖለቲካው በነፃነት ዲሞክራሲ በተቃኘበት ምህዳር ውስጥ የሚፈጠር የነፃ ገበያ ስርዓት ነው የሚለውን ነገር ለማስረዳት እየጣርኩ ነው ማለት ነው።
እና ያ የነፃ ገበያ ስርዓት ነው ብለን ስንል ግን እንዳልኳችሁ እንግዲህ በሀገራችን ባህላዊ ማስተሳሰብ እነ አፄ ምኒልክ እንኳን እስኪታገሉት ድረስ ሬዚስታንት ነው። ላይክ ነው ኮሞዲፊኬሽን፣ ማርኬት፣ ኮምፒቲሽን ምናምን ጸበል ሲረጭ ሲያወግዝ ሲያስር ሲፈታ ነው የሚውለው። ላይክ ነው እንትን ነው ሬዚስታንት ነው። እሱን ደግሞ አለፍ ነው እንግዲህ አብዮት ተደረገ ሰይ ወደ ድል ገባን ስንል እራሱ ነው ላይክ ነው ኩታውን አውልቆ ኮታ አረገው እንጂ ያንኑ ያረጀ ያፈጀ የአሮጊቶች ተረት ተረት የሆነ የማርክሲዝም ሶሻሊዝም ማርኬት ቡርዥዋ ምናምን እያለ ባለሀብት ለምን አይቼ የግል ሆቴል ለምን አይቼ እንትን ለምን አይቼ ምናምን የሚል የኢኮኖሚ ምንኩስና አስተሳሰብ ነው። እና እሱን እንግዲህ እንዴት ነው ሬክቲፋይ የምናደርገው? መጀመሪያ እንግዲህ የካርል ማርክስ ነው ለዚህ ሁሉ አስተሳሰብ በዘመናዊነት ባህላዊው ተሸንፏል የሚል እምነት አለኝ። ማለት ቢያንስ እንትና ጀምረውታል እና አፄ ምኒልክ ራሳቸው ነው እንደማያዋጣን ነው መረዳት አለባቸው። በጣም ስትራግል የራሳቸውን ባለስልጣኖች እንደዛ አድርገዋል። በኃይለሥላሴ ጊዜ ብዙ ነገር ማየት ትችላላችሁ። ሲሞክሩ ነበር ብዙ ነገር ማለት ንጉሥ እንዴት በወረቀት ይጽፋል የሚሉ እኮ ናቸው እነ ልጅ እያሱ ንጉሥ ጉግስ እየጋለበ በፈረስ እንደዚህ መደባደብ ነው እንጂ ንጉሥ እንዴት ወረቀት ይጽፋል የሚል ላይክ ነው የሆነ ባክዋርድ የሆነ አስተሳሰብ እየጸናባቸው ያ ተሸንፏል ብዬ አስባለሁ። ያ ተሸንፎ ሲወጣ ግን ሚውቴት ነው ያደረግነው እና ይሄንን ማለት አሁን ዘመናዊ የሚመስል የራሱ ትንታኔ ምናምን ያለው ማለት ካፕ እንትን የለበሰ ለምድ የለበሰ ያው አፄ ምኒልክ የታገሉት የኢኮኖሚያዊ ምንኩስና አስተሳሰብ ስለሆነ እሱን እንግዲህ ለማጽዳትና ለዘመናዊው ፈተና ዘመናዊ መልስ ለመስጠት በሚል መጀመሪያ የካርል ማርክስ ምክንያቱም ይህንን ዘመናዊ የኢኮኖሚ ምንኩስና ሀሳብ ይዞ የመጣው ካርል ማርክስ ነው። ስለዚህ ካርል ማርክስ ደግሞ ያን ይዞ የመጣው እንግዲህ ካፒታል ነው ላይ ክሪቲክ ኦፍ ፖለቲካል ኢኮኖሚ በሚለው መጽሐፉ ነው። ስለዚህ እሱ ውስጥ ገብቼ ማለት ከኢኮኖሚ አንጻር ከሎጂክ አንጻር ምንም እንኳን ብዙ ቢባልለትም የኢኮኖሚ ምንኩስና ሀሳብ ነው የሚያስበው እንጂ በተግባር ምንድነው የሰራ ያመረተ የጣረ የጋረ ሰው ይሸለም የሚል ሳይሆን እንዴት ሰራተኛው በልቶ ስራ ፈቱ ነው ሳይበላ ያድራል። ከሰራተኛው ቀምተ ለስራ ፈቱ ስጠው ነው፣ ሌላ ነገር የለው። በማካፈል ስም፣ በፍቅር ስም፣ በማህበራዊ መተሳሰር ስም ምርታማነትን እርኩስ ብሎ መጥቶ ብዝበዛ ነው ምናምን ብሎ መጥቶ ሌላ የድህነት ይሄ የመተዛዘል ኢኮኖሚ የሚሰብክ ሰው ነው። እሱን እንግዲህ ኤክስፖዝ ለማድረግ ሞከርኩኝ። ከዛ በኋላ እንግዲህ ማርክሲዝም ከደርግ ጋር አብሮ ወደቀ ብለን ምንድነው ግንቦታ ያመጣ ብለን እፎይ ስንል ደግሞ አቶ መለስ መጥተው እየየ እያስባሉ ነው። ለምን አቶ መለስ ደርግ ወደቀ ስንል የደርግን ጽንሰ ሀሳብ ወስደው ሌላ እንደዚህ ጎንጉነው ሌላ ነገር ይዘው መጡ እንጂ የገበያ ኢኮኖሚ አስተሳሰብ ይዘው አይደለም የመጡት። ምክንያቱም ይዘው የመጡት የልማታዊ መንግስት አስተሳሰብ ነው። ውስጡ ገብታችሁ ስታዩት ምንድን ነው? ምንም አይደለም። ይሄንኑ እንዴት ይሸቀጣል ነው? እንዴት ምግብ ይሸጣል ነው? እንዴት እርሻ ይሸጣል ነው? እንዴት የሰው ጉልበት በገበያ በውድድር ነው? እንዴት መሬት ይሸቀጣል ነው? መሬትን ምናምን የኢትዮጵያ ህዝብና የመንግስት ነው ይላቸዋል። አትሸቅጠው ነው እኮ ገብቷቸዋል። እንዴት ሆቴል ገንብተህ ምግብ ትሸጣለህ? ምግብ ደጅን ከፍተና ግባና ብላ ነው እንጂ የሚባለው አይነት በቃ ላይ ነው። ሞኖክሴ ናቸው፣ የኢኮኖሚ ሞኖክሴዎች ናቸው። እና የእሳቸውን እንግዲህ ማለት እንግዲህ ማርክሲዝም ከጨረስኩ በኋላ ይሄንን ኮት የለበሰ የኢኮኖሚ ምንኩስና አስተሳሰብ እሱን ለማረም እንግዲህ የእሳቸውን ፔፐር ሪቪው ሳደርግ ይሄ አፍሪካን ዴቨሎፕመንት ዴዴንስ ኒው ቢግኒንግስ እንግዲህ ስትመልሱት ወደ አማርኛ የሚሆነው የአፍሪካ ልማት ማለት የነፃ ገበያን ስታይል እከተላለሁ ብሎ ሄዶ የገደል አፋፍ ላይ ደርሷል። ከዛ ወጥቶ ከገደል አፋፉ ተመልሶ ወደ ለመለመው መስክ መሄድ ከፈለገ ይሄንን የነፃ ገበያ አስተሳሰብ ትቶ የልማታዊ መንግስት አስተሳሰብ ልማታዊ ገብቷቸዋል። ውስጡ ይሄ ፓትሪያርኪ እንዳለበት ራሱ መንግስት ምንድነው የሚሆነው ማለት ነው። ከውስጡ ታዩታላችሁ ማለት ይሄ የባላባትን ስርዓት ልመልሰው ነው፣ መንግስትን ባላባት ላድርገው አይነት ነገር ነው የሚላችሁ ማለት ነው። እና
እሱን እንግዲህ ክሪቲሳይዝ እያደረግኩኝ የመጀመሪያዎቹን አራት ማለት 3 ምዕራፎች ጨርሼ አሁን 4ኛው ምዕራፍ ላይ ነኝ። 4ኛው ምዕራፍ የሚለው እንግዲህ ኒዮሊበራሊዝም ከኒዮሊበራሊዝም አንድ ጽንሰ ሀሳብ ይወስዳል። ኒዮሊበራሊዝም የሚለው ምንድነው? አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው። ግብርና የልማት ሞተር ነው፣ ቀዳሚው የልማት ሞተር ነው። በተለይ ላይ አሁን የምናወራው እሳቸው የሚሉት አሁን እንግዲህ በዛው መጽሐፍ ላይ የሚሉት ምንድን ነው? ስለ ልማታዊ መንግስት ነው የሚያወሩት። ስለ ልማታዊ መንግስት የሚያወሩበት ምክንያት በእድገት ወደኋላ ስለቀረን ከሌላው የዓለም አንጻር ተስተካካይ እድገት ለማምጣት በኖርማሉ ኮርስ ሄደን ወይም ሌሎቹ በለሙበት መንገድ ላይ ነው እኛ ኋላ አረፋጅና ደራሽ ስለሆንን አቋራጭ መከተል አለብን እንጂ እነዛ በሄዱበት መንገድ ከሄድን አይሆንም። ብዙ ነገር አለ፣ ዲስአድቫንቴጅ አለን፣ ሉዝ እናደርጋለን ነው። ግን ላይ ነው ዝም ብሎ እንደሱ በጠቅላሉ ስታዩት እንደሱ ይመስላል። ውስጡ ስታዩት ግን ያንኑ ያ ላይ እንደው እንዴት ምግብ ይሸጣል፣ እንዴት መሬት ይሸጣል፣ እንዴት እንትን ይሸጣል የሚል የምንኩስና ሀሳባቸውን ነው በዛ ውስጥ የሚያራምዱት። እና ግን እንግዲህ ይህንን ሀሳባቸውን ለማስረዳት ከኒዮሊበራሊዝም ወይም የገበያ ስርዓት ማለት የገበያ ስርዓት በራሱ ሰልፍ ሬጉሌቲንግ ነው፣ ፐርቫሲቭ ነው፣ ፓሬቶ ኤፊሽንት ነው የሚባለውን ሀሳብ በአንድ ላይ ነው እዛ ውስጥ የሚያነሳቸውን ሀሳቦች በተለያየ መልኩ እያነሱ የተለያየ ትችት ያቀርባሉ። እና ይሄ ግብርና የልማት ሞተር ነው፣ ቀዳሚ የልማት ሞተር ነው የሚለው አስተሳሰብ የነፃ ገበያ አስተሳሰብ ነው። ምክንያቱም አንድ ሀገር ኢንዱስትሪላይዝ ማድረግ ካለባት መስተካከል ካለባት አሁን የኛ ሀገር ኢኮኖሚ ምክንያቱም ወደ 80% የሚሆነው የኢትዮጵያ ሕዝብ ቀጥታም ሆነ በተዘዋዋሪ ኑሮውን የሚገፋው ግብርናና ከግብርና ጋር በተያያዘ መልኩ ነው። 20% የሚሆነው የከተማ ነዋሪ ነው በአገልግሎትና በተለያዩ እንግዲህ ኢንዱስትሪውን ራሱ ነግሬያቸዋለሁ። ከጂዲፒ ከጠቅላላው ጂዲፒያችን ወደ 4.1 ምናምን አካባቢ ኢንዱስትሪ ስንል ማኒፋክቸሪንግ ማለት ነው። ኦፍኮርስ ነው ላይክ ነው ኢት ዊል ቢ 24% ምናምን። ያ ግን በአብዛኛው ኮንስትራክሽን ነው ኮንስትራክሽን። አሁን ደግሞ የተወሰነ ማዕድን ምናምን ይሞክራሉ እንደዛ ነገር ነው እንጂ ፈንዳሜንታሊ ብዙውን ቸንክ የሚያመጣው ግንባታው ነው። እና በሀገራችን 80% የሚሆነው የሀገራችን ህዝብ ግብርና ላይ የተመሰረተው በኢትዮጵያ ግብርና አሁን ራሱ ስልጣን ላይ ባለው ወይም የአሁኑ ግብርና ሚኒስተር ራሱ ባቀረበው መረጃ መሰረት 32.1 የሀገሪቱ ጂዲፒ ከግብርና ነው የሚመጣው። ቢግ ቻንክ ማለት በሰለጠኑት ዓለም ለምሳሌ አምሌክ ነው ከአሜሪካ ጋር ራሳችንን እናወዳድር ማለት ሳይሆን በአሜሪካ አሁን 0.8 ነው ጂዲፒውን ኮንትሪቢዩት የሚያደርገው ግብርናው። ስለዚህ ይህኛ 32.1 መሆኑ ምን ያህል በግብርና ላይ በጣም እንደተደገፍን እና ያ ደግሞ የራሱ ትንታኔ ሲተነተን ሀገራችን ኋላ ቀር ነው። አንድ አዳጊም አይደለም የምትባለው ኢትዮጵያ ነው፣ ኋላ ቀር ሀገር ነው የምትባለው። ዴቨሎፒንግ ካንትሪስ ስትራክቸራል ለውጥ እያመጡ ምናምን የሚሄዱ ናቸው። እኛ እኮ አስቡት ማለት ነው 60 ዓመት አብዮት ከተደረገ 1966 አሁን 2017 በአበሻ አቆጣጠር፣ ስለዚህ 51 ዓመት ሆኖታል። በዚህ 51 ዓመት ውስጥ በግብርና ላይ የተደገፈውን የህብረተሰብ ቁጥር የቀነስ ነው ምናልባት በ10% ምናምን ነው። ዝም ብሎ ራሱ ብንተው ሱማሌ እንኳን በልጦናል። እና ግብርና ኢንጂን ነው፣ የኢንዱስትሪላይዜሽን ኢንጂን ነው ይላልና አቶ መለስ። አዎ ኢንጂን ነው ጀምሩና እኛ ግን እንዲህ ስለሆነ ግብርናን ኢንጂን ልናረገው አንችልም፣ ስለዚህ መንግስት እንዲህ ማድረግ አለ ብለው ሊዘባርቁ ነው። እሳቸው ከመዘባረቃቸው በፊት እኔ አሁን ሀሳቤ እንግዲህ ይሄ ኒዮሊበራሊዝም የሚባለው ወይም የማርኬት ኢኮኖሚ የሚባለው ኢኮኖሚ ግብርና የአንድ ሀገር ስልጣኔ ኢንዱስትሪላይዜሽን ሞተር ነው ሲባል ለምንድን ነው ወይስ እንዴት ነው የሚገለጸው የሚለውን ነገር እንግዲህ በተለያየ መልኩ እየገለጽኩት ነው ማለት ነው። እና ያንን ካብራራው በኋላ በተለይ ደግሞ አንድ ሪፎርሚንግ ስቴትስ አግሪካልቸራል ትራንስፎርሜሽን ኤንድ ኢኮኖሚክ ዴቨሎፕመንት ኢን ራሽያ ኤንድ ጃፓን ቢትዊን 1853 ኤንድ 1913 የሚል አንድ ማርክ ኮይን የሚባል ተመራማሪ የጻፈውን ጽሁፍ እየዳሰስኩት ነው። ለምንድን ነው ጽሁፉን የምዳሰሰው? እንግዲህ እንዴት በጃፓንና አሁን ርዕሱ በእንግሊዝኛ ሲማሮክሌክ ነው። መቼ የሚሰማኝ ሰው እንግሊዝኛ ማይችል ሰው ነው አይደለም ብዬ ለማሰብ ትንሽ ይከብደኛል። እና ደግሞ መተርጎሙ በጣም ስራ ማለት
እንደዚህ ሰፊ ጽሁፍ ሪፈር ስታደርጉ ያንን ወደ አማርኛ መመለስ እንትኑን ምንድን ነው የሚባለው አበሳችሁን ያበዛዋል እና እንግሊዝኛውን አስቀምጦ ማለት ነው የሚረዳው ይረዳዋል። አይ ደግሞ ይከብደኛል ያለ ሰው ካለ በግርድፉ ዝም ብሎ ነው መለስ እያደረኩ ይሄዳለው። እሱ ላይክ ነው ከፍጥነትም እኔም ላይ ጫናውን ከመቀነስም አኳያ ይበጃሉ ብዬ ስላሰብኩ ነው ማለት ነው። እና የሚለው እንግዲህ መንግስታት ላይክ ነው ስቴት ሪፎርሚንግ መንግስታት ለውጥ ስንል መንግስቱን አንስቶ ይሄኛው መንግስት አንስቶ ሌላውን ሳይሆን መንግስቱ የሚዋቀርበትን አሰራሩን ምናምን መቀየር ሪፎርሚንግ ስቴትስ የአግሪካልቸራል ትራንስፎርሜሽን ማለት የግብርና ለውጥ እነሱም ትራንስፎርሜሽን ሽግግር እና የኢኮኖሚ ልማት በሚል በጃፓን እና በራሻ ውስጥ ከ1853 ጀምሮ እስከ 1913 ጃፓንና ራሻ ልክ እንደኛ ናቸው። በነገራችን ላይ ጃፓንና ራሻ ከኛ ጋር ብዙ የሚመሳሰል ባህላዊ፣ ኢኮኖሚያዊ ምናምን ታሪክ አላቸው እና ባለፈው እንዳልኩት እንግዲህ ክፉ ቀን አግኝቶን ነው እንጂ መሆን የነበረበት ምንድን ነው የእኛም ታሪክ እዚህ ውስጥ መግባት ነበረበት። ምክንያቱም በጣም ከጃፓንና ከራሻ ጋር በታሪክ ብዙ የሚያመሳስለን ነገር አለ። መሆን ነበረብን። እኛም ዛሬ እነ ጃፓንና እነ ራሻ ጋር አብረን መቀመጥ ነበረብን በልማቱ በኢኮኖሚው። ግን እንግዲህ ነው በሚያሳዝን ሁኔታ ማይሆን ነው ጂኦፖለቲካል ሎኩስ ስለነበርን ያንን ማድረግ አልቻለም እና ይሄንን ሰውዬ ማለት ከኛም ታሪክ ጋር ስለሚመሳሰል እና ሁለተኛ ደግሞ ይሄንን ያልነው አግሪካልቸር አዝ ኢንጂን ኦፍ ግሮዝ የሚለውን ነገር ጥሩ አድርጎ ሰብስታንሼት በሚያደርግ መልኩ የጃፓንና የራሻ ነው ኢኮኖሚክ ዴታዎችን ሰብስቦ እንደዚህ ሆነ፣ በሩዝ ምርት ላይ እንደዚህ ሆነ፣ ህግ እንደዚህ ወጣ ምናምን እያለ ያብራራ በመረጃ በማስረጃ በቁጥር ምናምን አስደግፎ ስለሚያቀርበው ለሀገራችን ያስተምራል በሚል እንግዲህ እሱን ሪቪው እያደረግኩ ነው። እንግዲህ እስካሁን ሪቪው ባደረግኩት መሰረት በዋናነት ማለት እንዳልኳችሁ አንድ ሀሳብ ነው። ይችኑ ሀሳብ ነው የምናወራው ማለት ግን ሀሳቡን በደንብ ብትንትን እያደረግን ውስጡ ገብተን ምንድን ነው የሚባለው በገጽ በአንቀጽ እያለን እየበታተንን ሞር ዲቴይልድ የሆነ አናሊሲስ ወይም ፕሬዘንቴሽን ነው የምናደርገው እንጂ የተባለው ይሄንኑ ሀሳብ ያው በተለያየ መንገድ መደጋገም ነው። ሀሳቡ ምንድነው? ግብርና ነው ወይንም ደግሞ መንግስታት ያካሄዱት ሪፎርም ወይንም ደግሞ ጂኦፖለቲክስ ያመጣው አስገዳጅ ሁኔታ የፈጠረው ሪፎርም ግብርናውን አሻሻለው። ግብርናው ተሻሽሎ ምርታማነቱ ሲጨምር ያ ግብርናው ሌሎቹን የኢኮኖሚ ሴክተሮች አሻሻለ። በዚህ መሰረት ጃፓንም ራሻም ኢንዱስትሪያላይዝድ ሆኖ ይሄ ነው ሀሳቡ ማለት ነው። ስለዚህ ነው ሪፎርሚንግ ስቴትስ ማለት መንግስታት ወደውም ሆነ ተገደው ማለትም ከምንድን ነው የሚባለው ህግ አውጥተው ማሻሻል ሊያደርጉ ይችላሉ። ወይንም ደግሞ ውስጥ ያለው ነባራዊ ሁኔታ ከሚደርስበት ጫና ምናምን ሆኖ ዲፋክቶ የሆነ ዲጁሬ በህግ ኮንስቲቱሽናል ምናምን ሳይሆን ዝም ብሎ በጉልበት ገልብጦ የሚመጣ ለውጥ ሊመጣ ይችላል። ወይንም ደግሞ ገልብጦ የመጣውን ለውጥ ደግሞ በህግ ማዕቀፍ አስደግፈው ነው ህጋዊነት ሰጥተው ሊሰሩ ይችላሉ። ዋሬቨር ግን በዛ መልኩ ሪፎርምድ የሆኑ ስቴቶች አግሪካልቸራል ትራንስፎርሜሽን አመጡ። ርዕሱ እንደሚለው ማለት ነው የግብርና ሽግግር አመጡ። የግብርና ሽግግር ማለት ምን ማለት ነው? ግብርናው እንግዲህ በገበያ ተመርቶ መስራት ጀመረና ምርታማነቱን ጨመረ፣ ቴክኖሎጂ መጠቀም ጀመረ፣ ወዘተ የገበያ ፋሲሊቲዎችን መጠቀም ጀመረ። ከዛ በኋላ የኢኮኖሚክ ዴቨሎፕመንት ወይም የኢኮኖሚ ልማት ወይም አሁን በኛ ስፔሲፊክ ቶፒክ ኢንዱስትሪያላይዜሽን እና ካቻፑን የመስተካከሉን ስራ ሰራ ነው የሚለው ማለት ነው። እና እንዴት ነው የሆነው? አንዳንዶቹ እንግዲህ እንዴት አድርገው ነው ስቴቶቹ ምን አረጉ ወይም መንግስታቱ ምን አረጉ፣ አግሪካልቸሩን በምን መልኩ ትራንስፎርም አረጉት ወይም አሸጋገሩት፣ ያ እንዴት አድርጎ ኢኮኖሚውን አሳደገ ሲሉ እንግዲህ አንዳንዶቹ ሰብስቲቱሽንስት የሚሉት ምንድን ነው ሌት ካመር ስለነበሩ ለምሳሌ ትራክተር መፍጠር የለባቸውም፣ የግብርና ሳይንስ መፍጠር የለባቸውም፣ ኦልሬዲ ነው የጨርቅ ማሽን መፍጠር የለባቸውም፣ ኢንዱስትሪያላይዜሽን አሴምብሊ ላይን እና መፍጠር ኦልሬዲ እነዚህ ነገሮች ተፈጥረዋል። ንቅለ ተከላ ነው ያካሄዱት። ሆት ሃውስ ወይም ሆት ሃውስ ኢንዱስትሪ ነው ያደረጉት። ያንን በማድረግ ሂደት ውስጥ ግን ገበሬውን ተጫኑት ነው። ለምን? ምክንያቱም ከገበሬው እህል መውጣት አለበት፣ ከገበሬው ካፒታል መውጣት አለበት፣ ከገበሬው ጉልበት መውጣት አለበት፣ ከገበሬው ማህበረሰብ ማለት ነው። ያንን ለማውጣት በነፃ ገበያ ዲሞክራሲያዊ መብቶች በተከበረበት ምናምን አውጥቶ ለማምጣት የራሱ ብዙ ተግዳሮት ነበረው። ስለዚህ
እነዚህን ነገሮች በጉልበት በፖለቲካ ተጽዕኖ አመጧቸው። አት ሴም ታይም ደግሞ ገበሬውን ካፕቲቭ ባየር አደረጉት ይላሉ። ማለት ካፕቲቭ ባየር ማለት በዚህ መልኩ ከገበሬው ጉልበት ካፒታል እህል አውጥተው ለፈጠሩት ለዚህ ሃት ሃውስ ኢንዱስትሪ ይሄ ሃት ሃውስ ኢንዱስትሪ ወይንም ደግሞ በንቅለ ተከላ የመጣው ኢንዱስትሪ ያመረተውን ምርት ወስደው መልሰው ለገበሬው በመሸጥ ወይም ካፕቲቭ ባየር አድርገውት በዛ መልኩ ነው ኢንዱስትሪያላይዜሽን ውስጥ የገቡት ይላሉ። ሌሎቹ ደግሞ የለም እንደሱ አይደለም፣ ይልቁንም በግልጽም ሆነ ማለት ምንድነው በህግ ቀጥታ የሆነ ህጋዊ ማሻሻያ በማካሄድ ለምሳሌ የንብረት ባለቤትነት መብትን በማረጋገጥ የፊውዳል ስርዓትን በመሻር ኢንፍራስትራክቸር በማዘጋጀት የግብር ህግ በማውጣት ወዘተ ማለት ኢንፍራስትራክቸር በማስተካከል ስንል መንገድ በመገንባት ባቡር በመገንባት ቴሌግራም በመገንባት የባንኪንግ አገልግሎት በማስፋፋት የውጭ ኢንቨስተሮች እንዲመጡ በር በመክፈት ወዘተ እድል ሰጥተው ነው እነዚህን እድሎች ተጠቅመው እንዲያድጉ ወይንም ገበያውን እንዲጠቀሙ በማስቻል ነው ትራንስፎርም ያደረጉት ይላሉ። ሌሎቹ ደግሞ እነዚህ እንግዲህ ክላዮ ማትሪክስ ወይንም በወቅቱ የነበረውን የኢኮኖሚ መረጃ ተጠቅመው ማለት ነው ዴታ ለምሳሌ ስንት ገበሬ ነበር፣ ስንት ሄክታር መሬት ታረሰ፣ ዓመታዊ ምርት ከምን ወደ ምን በዓመት ምን አደገ ምናምን የሚሉ በወቅቱ የተመዘገቡ መዛግብቶችን አገላብጠው ይህን ማለት ነው ወደዚህ አይነት ትንታኔ የሚገቡ ክላዮ ማትሪክስ የሚባሉ ሰዎች አሉ። እነሱ እንደዛ ይላሉ። ግን ነው ህጋዊ ማሻሻያው የግድ ነው ነው ጽድት ንጽት ያለ አሁን እኔ ለምሳሌ በዚህ ህገ ክራሲ በሚለው መጽሐፍ ውስጥ እንዳልኩት ለኢትዮጵያ የሚሻላት ህገ መንግስት በዋናነት በሊበራል ዴሞክራቲክ ሀሳቦች ላይ የተመሰረተ መሆን አለበት ብዬ እንደምለው እንደሱ አይነት ፍጹም የሆነ ነው ከላይ ወደታች የሆነ ለውጥ አይደለም አንዳንዴ የመጣው። ይልቁንም ነባራዊ ሁኔታ የተጋረጠባቸው ጂኦፖለቲካል ቻሌንጅ እና በወቅቱ የነበረው የኢኮኖሚ ፈተና ህግ መንግስት እስኪያወጣ አልጠበቀውም። መንግስት ህገ መንግስት እስኪለውጥ አልጠበቀውም። ገፍቶ ወዲያ በልብሎ በራሱ መንገድ የመጣ ነበር። ስለዚህ የግድ ነው ነው እንትኑ ማርኬት ሲስተም አለ ለማለት የህገ መንግስት ለውጥ ነበረ ማለት ወይንም ደግሞ የህግ አሰራር ለውጥ ነበረ ማለት አይደለም። በተግባር እስከሆነ ድረስ ማለት አይ ቲንክ ሀሳቡ ግልጽ ነው ነው በጽንሰ ሀሳብ ደረጃ ቴዎሬቲካሊ ባይቀመጥም በተግባር ከሆነ ገቨርን የሚያደርገው ተግባሩ ስለሆነ በተግባር የማርኬት ስርዓት ነበር ነው የሚሉት ነው እና እንደዚህ ይላሉ ማለት ነው ክላዮ ማትሪክስ የሚባሉት። እንግዲህ ይሄ ማርክ ኮሄን ደግሞ እኔ በጣም የወደድኩለት ነገር እና በተለይ ደግሞ ከኛ ሀገር ልዩ ሁኔታ ጋር አብሮ ይሄዳል ብዬ ያሰብኩት ምንድን ነው ኦፍ ኮርስ ማርኬቱ ነው የሰራው ማለት whether it's a de facto market whether it's ነው like de jure ማርኬቱ ነው ሰርቶ እድገቱን ያመጣው። ነገር ግን ማርኬቱ እንዲሰራ ማለት ኢኮኖሚ ማርኬት ስርዓት ቢዘረጋም ማህበረሰቡ ግን በራሱ ማህበራዊ አካሄድና ስብጥር ምክንያት ገበያን ላይጠቀም ይችላል። ለምሳሌ አሁን እኛ ሀገር ብታዩት ለምንድን ነው አሁን አፄ ምኒልክ ወስደው እንግዲህ ሆቴል ለምንድን ነው ሰውን ለማበረታታት ነው። ሆቴል ብትከፍትም ሌላ ሰው አሁን ከውጭ መጥቶ ግሪክ ቢከፍትም አሁን በፊት ግሪኮች ምናምን ነበሩ። እንግዲህ አብዮቱም ራሱ አንዱ ይጠራበት ምክንያት ሄደው እነሱን ለማስወጣት እና ቢከፍትም ሰው ስለማይጠቀም የራሱ ኢኮኖሚ ያለው ሰው ነው የሚለው እሱ አንድ ካርል ፖላኒ የሚባለን ሰውዬ የሆነ ኢኮኖሚስት ፋላሲ የሚባልን ሀሳብ ተጠቅሞ ማለት ኢኮኖሚ አንድ ማህበረሰብ የራሱን ኢኮኖሚያዊ ፍላጎት የሚያሟላበት መንገድ ነው። በልመና ሊያሟላ ይችላል፣ በቁብ በመረዳዳት ሊያሟላ ይችላል፣ በደቦ በማረስ ሊያሟላ ይችላል፣ ገብቶች በገበሬ ማህበር አሰራር ሊያሟላ ይችላል፣ በዘረፋም ሊያሟላ ይችላል። ማለት whatever the system ኢኮኖሚ እሱ ነው የሚለው። ማርኬት አንድ አይነት ኢኮኖሚ ነው። አንድ አይነት የኢኮኖሚ ፍላጎትን ማርኪያ ዘዴ ወይም ስልት ወይም ዘዬ ነው። ስለዚህ እሱ ላይክ ነው ያኛው ሰውዬ ምንም እንኳን የማርክሲስት እሳቤ ቢኖረውም ሀሳቡ እንግዲህ እንደዛ ስለሆነ ኢኮኖሚስቶች ግን ማርኬት በተለይ ደግሞ አሁን እሱ በነበረበት አሜሪካ ነበር የነበረው ሰውዬው ምንም እንኳን በትውልዱ ኦስትሮ-ሃንጋሪያን ወደዚህ ወደ ባልካን ማለት ወደ ምስራቅ አውሮፓ አካባቢ ቢሆንም ተወልዶ ያደገው ግን ሄዶ አሜሪካን ስለሆነ አሜሪካ ውስጥ ስኖር
ኢኮኖሚ በቃ ላይክ ነው። ይሄ ማርኬት ኢኮኖሚ ነው አሜሪካ ያለው። ስለዚህ ማርኬት ኢኮኖሚ ይመስለናል ዓለምን የሚገዛው ወይንም ከድሮም የነበረ አሁንም ያለው ወደፊትም የሚኖረው። ነገር ግን ማርኬት ኢኮኖሚ መንግስት አመጣሽ ዘመን አመጣሽ ዘመናዊ አሰራር ነው። ማርኬት ኢኮኖሚን ስንል ድሮ እቃ መግዛትና መሸጥ አልነበረም አይደለም። ዘመናዊ ማርኬት ማለት ከሞላ ጎደል ወይም 80% ወይም ከዛ በላይ የሆነው ህብረተሰብ ኢኮኖሚያዊ ፍላጎቱን ልብሱን፣ ጫማውን፣ ምግቡን ነው ጤናውን፣ ሁሉን ነገሩን በመግዛትና በመሸጥ ከገበያ ውስጥ የሚያገኝበት ሁኔታ ሲፈጠር ነው ማርኬት የሚባለው እና ይሄ እንደዚህ አይነቱ አሰራር በአንጻራዊነት ዘመናዊ አሰራር ነው። ስለዚህ ማምታታት ኢኮኖሚና ማርኬትን አንድ አድርጎ ማየት ወይም አይደንቲፋይ ማድረግ ኢኮኖሚስት ፋላሲ ነው ይላል። እሱ ይህንን የሚልበት የራሱ የሆነ ሶሺዮሎጂካል ምናምን አንትሮፖሎጂካል ሪዝን አለው። ይሄ ማርክ ኮሄን ግን እችን አባባል ይወስዳትና እርግጥ ነው ማርኬትና ኢኮኖሚን አንድ ማድረግ ተፋልሶ ነው ወይም ፋላሲ መጣረስ ነው፣ ማምታታት ነው ነገሮችን እና ማርኬት ከሆነ ማለት ኤግዚስተንስ ኦፍ ማርኬት እንግዲህ ማርኬትን ከሞላ ጎደል ስንተረጉመው ህግና ደንብ ከኢንፍራስትራክቸር ጋር ተያይዞ የሚፈጥረው ዜጎች ማለት መላ ዜጎች የተለያየ ኢኮኖሚያዊ ፍላጎታቸውን የሚያረኩበት መንገድ ማለት ነው። የሚገዙበትና የሚሸጡበት አንድ የሆነ ኢንቪዚብል የሆነ ምህዳር ነው። አንድ የሆነ ኢንቪዚብል የሆነ የመግዛት ባውንደሪ ቦርደር ምናምን ነው። በኢትዮጵያ ኦፍ ኮርስ በኢትዮጵያ ባውንደሪ ውስጥ ሆነው ግን ሶፊስቲኬትድ በጣም ፐርቫሲቭ የሆነ ብዙ ሰዎችን የሚያሳትፍ የአሰራር እና የኢንፍራስትራክቸር ድምር ውጤት የሆነ ነገር ነው እና እሱ አለ ማለት ህብረተሰብ ያንን ይጠቀማል ማለት አይደለም። ምክንያቱም በባህላዊ አሰራር በተለያየ መልኩ ተያይዞ ይሄንን የገበያ ስርዓት ትቶ በትውውቅ በዝምድና በመደጋገፍ በድር በእቁብ በቤተሰብ በጽዋ በምናምን እየበላ እየጠጣ እየተደጋገፈ ሊኖር ይችላል። ስለዚህ እሱ አይደለም ለውጥ ያመጣው ነው። አሁን ሰብስቲቱሽኖቹ እንደዛ ይላሉ፣ ክላይማትሪክሶቹ ማርኬት ነው ይላሉ። ይሄ ማርክ ኮይን ደግሞ ልክ ነው ማርኬት ነው። ማርኬቱ ግን ማቀሳሰሪያ ይፈልጋል እና ያ ማቀሳሰሪያ ምንድን ነው የሚለው እንግዲህ ስፔሲፊክ የሆነ የንብረት መብት ባለቤትነት የማረጋገጥ ጉዳይና የግብር ስርዓት ነው። ወይንም በእንግሊዝኛው እንግዲህ ሞር ኦር ሌስ ፕሮፐርቲ ራይትስ ኤንድ ፊስካል ፖሊሲ ናቸው። ምክንያቱም ያን እንዴት አድርጎ ነው ያሳካው? ለእያንዳንዱ ገበሬ የመሬት ባለቤትነትን መብት አረጋገጠለት። ግን የመሬት ባለቤትነትን መብት ማረጋገጥ ብቻ እና ኢንፍራስትራክቸር መገንባት ብቻ አይሰራም። ነገር ግን መሬት መብት ከተረጋገጠለት በኋላ ይህንን የመሬት መብት ለምሳሌ መሬቱን ይዘ መቆየት የምትችለው ይህን ያህል ግብር እስከከፈልክ ነው ይለዋል። ያን ግብር ለመክፈል ሲል ገበሬ ሁለት ምርጫ አለ። ወይ በጣም ዘመናዊ ቴክኖሎጂን ተጠቅሞ ዋሬቨር ዳት ዘመናዊ ቴክኖሎጂን ተጠቅሞ ምርታማነቱን ጨምሮ የሚደርስበትን የግብር ዕዳ መጠን ይከፍላል። ያንን ማድረግ ካልቻለ ግን የግብር ዕዳው ተሰብስቦ አናቱ ላይ ስለሚወጣ ወይ መንግስት በሐራጅ አውጥቶ ይሸጥበታል፣ ወይ ደግሞ ሰውየው መንግስት በሐራጅ አውጥቶ እስኪሸጥብኝ አልጠብቅም ካለ እርሻውን ወይ በክራይ ይሰጠዋል ወይ በሽያጭ ሰጥቶ ለአምራቹ ሰው ያሳልፈዋል። በዛ መልኩ ነው። ስለዚህ የፕሮፐርቲ ራይት ከግብር አሰራር ጋር ተያይዞ እነዚህ ነገሮችን ገበሬውን ምርታማ ነው መብት አለ፣ በዜግነት መብት አከብርሃለሁ፣ የሚገባህን ነገር ሰጥሃለሁ። ግን ይሄ ብሔራዊ ኃላፊነትም ውስጥ አለው። አምራች መሆን አለብህ። አምራች ካልሆንክ ገበያው ገፍቶ እንዲያስወጣ ፈቅዳለሁ። ያንን ማስፈጸምበት ደግሞ አቅሙም ህጋዊ አቅሙም እንትኑም አለኝ ስልጣኑም አለኝ ብሎ ያንን በማድረጉ ነው መንግስት ውጤቱ የመጣው ይላል። አሁን ማወራላችሁ ነገር ደሴም ነው፣ ግን ሞር ዲቴል ገብቶ በውስጥ ያብራራል ማለት ነው። እና ማብራሪያ የበለጠ ዲቴል ወደ ውስጥ ገብቼ ነው ማየው ማለት ነው። እና አዲስ ርዕስ ያመጣል እንግዲህ አሁን ላይ ነው ንዑስ ርዕስ ውስጥ ማርኬት ኦፖርቹኒቲስ ኤንድ ማርኬት ዲፐንደንሲ ኢን ጃፓን ኤንድ ራሽያ ይላል። እንግዲህ አሁን እንዳልኳችሁ የገበያ እድል እና በገበያ ላይ መደገፍ ወይንም ገበያውን መጠቀም መቻል። በገበያ ላይ መደገፍ እንዳልኳችሁ ምንድን ነው? በገበያ ላይ መደገፍ አለበት ገበሬው። ለኑሮው በገበሬ ማህበር ላይ አይደለም መደገፍ ያለበት።
በባላባት ላይ መደገፍ አይደለም ያለበት፣ በቁብ ላይ አይደለም መደገፍ ያለበት፣ በባህላዊ አሰራሮች ላይ አይደለም፣ ገበያው ላይ መደገፍ አለበት። ኦፖርቹኒቲው ኖሮ ኦፖርቹኒቲ ላይ ካልተደገፈ ይሄ የሚፈለገው ኢንዱስትሪላይዜሽንን የሚያስከትለው ምርታማኝነት አይመጣም ነው። ስለዚህ አሁን ሞር ስፔሲፊክ ገብቶ የሚያወራው እንግዲህ ማርኬት ኦፖርቹኒቲስ ማርኬት ዲፐንደንስ ኢን ጃፓን ኤንድ ራሻ። ስለዚህ እድሉ አለ፣ እድሉን ላይ የመደገፍ ወይም እድሉን የመጠቀም ነገር በጃፓንና በራሻ ነው የሚለው። ስለዚህ በተከታታይ ነው የሚያቀርባቸው። በጃፓን በሜጃይ የሚባለው ሪፎርሜሽን ጊዜ ለምሳሌ ሜጃይ ጃፓን ላንድ ታክስ ሪፎርም ኤንድ ላንድ ሬንታል ማርኬት ይላል። ማለት አሁን ዝርዝር ውስጥ ገብቶ ሜጃይ የሚባለው በ1868 እንግዲህ ከዚህ በፊት የተከታተላችሁኝ ሰዎች ታውቃላችሁ። የቶኩጋዋ ኤራ የሚባለውን የፊውዳላዊ ስርዓት ሽረው ሞር ኦር ለስ እኛ እንኳን በእኔ ግምት እስከዛሬ ድረስ በህገ መንግስት ደረጃ ማረጋገጥ ያልቻልነውን ሪፎርም አካሂደዋል። ነው ኮንስቲቱሽናል የሆነ ሞናርኪ ቢሆንም ግን ሊበራል የሆነ መልቲ ፓርቲ ሲስተም ያለው ያለው የንብረት መብትን ያረጋገጠ ገበያን የፈቀደ የውጭ ድርጅቶችን ያስገባ ምናምን ሪፎርም አካሂደዋል እና ሜጃ ሪፎርም ይባላል። ስለዚህ ሜጃይ በዛ ዘመን ሜጃይ ጃፓን በወቅቱ የነበረው የመሬት ግብር ማሻሻያ እና የመሬት ክራይ ስርዓት ምን ይመስላል ብሎ ቅኝት እያቀረበ ነው። እሱን ቅኝት ነው ማቀርብላችሁ። ቀጥሎ ደግሞ የራሻን ደግሞ ለብቻው ያቀርባል። በሚቀጥለው እንግዲህ እሱን አቀርባለሁ ማለት ነው። እና እንግዲህ በጃፓን የሚጃይ ለውጥ ወይም ሜጃይ ሪፎርሜሽን በ1868 ከጀመረ በኋላ እና ቶኩጋዋን ሾጉኔት በመባል የሚታወቀው የባላባት ስርዓት ሲያፈራረሱ የገጠማቸው አንድ ፈተና ማለት ለውጥ ካካሄዱ በኋላ ቻሌንጅ ገጠማቸው ማለት ነው። አንዱ ምንድነው? በዚህ የቶኩጋዋ በሚባለው ዘመን የነበረውን የባላባታዊ የግብር ስርዓት እንዴት አድርገው በዘመናዊና ካፒታሊስት ስርዓትን በሚያስችል የግብር ስርዓት ሊተኩ እንደሚችሉ ነበር። ማለት የግብር ስርዓት አለው ማለት ፊውዳሊዝምም እኮ የግብር ስርዓት አለው፣ ግብር ይሰበስባል እና የግብር ስርዓት አለው። ይሄንን የግብር ስርዓት ለመለወጥ ያው እውቀት አንደርስታንዲንግ ምናምን ይጠይቃል። እንዴት አድርገን ነው ትራንስፎርም አድርገን የግብር ስርዓቱን ዘመናዊ የምናደርገው ብቻ ነው። ዝም ብሎ ለመለወጥ ሲባል መለወጥ አይደለም። ገብቷቸዋል። ዝም ብሎ የሆነ ኮፒ ፔስት አይነት ወይንም ደግሞ ዝም ብሎ በቃ ነው ለውጥ እንዲባል ብቻ እንደ ድሮ አላለ ቤት ሀብታሞቹ በአመት በዓል አዲስ ፈርኒቸር ከዛ አዲስ። እኛ ሀገር ግን በአብዛኛው ምንድን ነው የሚደረገው? እዛ ጋር የነበረውን ሶፋ ወደዚህ ጋር ከዛ በኋላ ማታ ስትመጡ እንደዚ አይነት ለውጥ ነው የምናደርገው። እና በመንግስትም እንደዚያ ነን። በነገራችን ላይ ሶፋ ነው እንትን ነው ረጅሙ ሶፋ በዛኛው በቀኝ በኩል ከነበረ በግራ በኩል ከነበረ በልክ ነው። የድሃ ለውጥ ነው። እና እንደዚ አይነት ለውጥ ሳይሆን ስትራክቸራሊ የካፒታሊስት ኢኮኖሚ የሚያስችል የግብር ስርዓት እንዴት እናመጣለን የሚለው ነገር ነበር ፈተናቸው ይላልና ኢት አንዳውትድሊ ኒድድ ቱ ቢ ሪፕሌስድ። ኢት የሚለው ምንድነው? ይሄ የቶኩጋዋ የሚባለው ኤራ በዛ ዘመን የነበረው የግብር ስርዓት በቃ መለወጥ አለበት። ምክንያቱም ፊውዳላዊ ነው። የፊውዳል የግብር ስርዓት ነው። የፊውዳል ግብር ስርዓት እንዴት ነው የሚሰራው? ጭሰኝ ማለት ነው። ይጎለታል ፊውዳሉ ወይም ባላባቱ፣ በዙሪያው ጭሰኞች ይኖራሉ። ጭሰኛው ያመርታል። ከሚያመርተው እንግዲህ በእኛ ሀገር ከሄዳችሁ ሲሶን ወይም 1/3ኛውን ለባላባቱ ይሰጣል፣ 2/3ኛውን ለራሱ ይወስዳል። ብዙ ጊዜ ግን ያው አይሆንም ነው ምርታማነቱ ስለማይኖር ምናምን ነገሩ በቃ ነው ተድበስብሶ ነው የሚያልፈው። እሱም ይለዋል በጃፓን እንደዚህ አይነት ችግር ነው የነበረው ብሎ ይላልና ስለዚህ ይሄ የግብር ስርዓት መለወጥና ዘመናዊ መሆን አለበት። ዘመናዊ መሆን አለበት ምን ማለት ነው? እንግዲህ የገበሬውን ኢኮኖሚያዊ ህልውና በባላባቱ ቸርነት፣ በባላባቱ ደግነት፣ በገበሬ ማህበሩ፣ በጭቃሹሙ በምናምኑ ላይ በሱ ደግነት፣ በሱ ትብብር ላይ መመስረት የለበትም። የገበሬው ኢኮኖሚክ ህልውና ገበያ ውስጥ ተወዳድሮ ገበያው በሚፈልገው መልኩ ጥራቱን እና ብዛቱን የመጠነ ምርት በማምረት ላይ መሆን አለበት ህልውናው ነው። ስለዚህ የታክስ ስርዓቱ ይህንን በሚያረጋግጥ መልኩ መለወጥ አለበት። ስለዚህ ኢት አንዳውትድሊ ኒድ ቱ ቢ ሪፕሌስድ መተካት አለበት። ይሄ ኢት የሚለው እንትኑን ነው ማለት ነው። ይሄ የቶኩጋዋ
የግብር ስርዓቱን ነው። and the land tax reform that the government devised and implemented beginning in 1873 was not only to stabilize revenue like ነው አንድ ያላነሳውላችሁ ነገር ምንድነው አሁን ይሄ የእንትን ስርዓቱ የባላባት የግብር ስርዓቱ ምረት ይበዛዋል ምክንያቱም ሰውየው አልቻልኩም ይላል እንትን አልነበረም ዝናብ አልነበረም እንትኔን ወፍ በላብኝ በቃ ብዙ ምክንያት ያቀርባል ራባለው ቸገራለው ስለዚህ ሲሶ አምጣ ቢባልም በአብዛኛው ሲሶ ላመጣ ይችላል የሆነች ነገር ምናምን አንድ ማዳበሪያ አምጥቶ ምናምን ሊጠል ይችላል ገብቷቸዋል ስለዚህ በጣም ቫሪያብል ነው ቫሪያብል በሚሆንበት ጊዜ ደግሞ በተለይ ደግሞ በጀቲንግ ምናምን አሁን ለምሳሌ መንግስት በበጀት ነው የሚንቀሳቀሰው አይደለ አቀዶ አስልቶ ምናምን ብሎ ስለዚህ ይሄንን እዚህ አድርጌ ማቀድም አይቻልም ስለዚህ ቻሌንጁ ምን ነበር አንደኛ ዘመናዊ ማድረግ ነው ሁለተኛ ደግሞ ሬቨኒውን ኮንስታንት ነው በሱ መሰረት ነው የሚታቀደው ኢኮኖሚ ምናምን የሚሰራው ስለዚህ ፕሪዲክታብል መሆን አለበት ስለዚህ ምንድነው መሰላችሁ የሆነ ጫና ያበዛል ግን ወደን አይደለም ነው አሁን ባለፈው እንዳልኳችሁ ወይንም በ72ኛው ቪዲዮ መሰለኝ እንዳልኩት ጫና ያበዛል ግን በቃ ያለንበት ዓለም የጋረጠብን ግዴታ ነው ተወዳድረን አምርተን ጫፉ ላይ ካልደረስን ኢኮኖሚያዊ ጥገኝነትና ፖለቲካዊ ባርነት ነው የሚጫነብን አንችለውም ያን ብቻ ሳይሆን ሲከፋ ብሔራዊ አለመረጋጋት ያስከትላል ድህነት እርስ በርስ ጦርነት ወዘተ እና the land tax reform that the government devised and implemented beginning in 1873 was not only to stabilize revenue ገቢውን ይሄ ስትሪሙን ምንድነው ሬቨኒውን ስታቢላይዝ ለማድረግ አይደለም ፕሪዲክታብል እንዲሆን አይደለም ለምሳሌ ይሄን ያህል እርሻ ይታረሳል ብሎ ካለ መንግስት ምን ያህል እንደሚያገኝ ያውቀዋል ፕሪዲክት ማድረግ አለበት ምክንያቱም ብድር አለበት ብዙ ነገር ይሰራል ነው በበጀት በጣም ኢምፖርታንት ነገር ስለዚህ አንዱ ስታቢላይዝ ለማድረግ ነው ግን ስታቢላይዝ ማድረግን ብቻ አልነበረም ሪፎርም ማድረግ እንዲያደርግ ግድ ያለው ማለት ነው አዲሱ የመጣው ሜጃ የሚባለው but more fundamentally to establish the foundation of a tax system that was suitable for a modern state of standing over a capitalist society ስለዚህ ዘመናዊ መንግስትን ለማስቻል ነው በካፒታሊስታዊ ስርዓት ላይ የቆመ ዘመናዊ መንግስትን ለማስቻል ነው በሌላ አማርኛ ማርኬት ዲፔንደንስ ለመፍጠር ነው ማርኬት ኢኮኖሚ ውስጥ ለመግባት ነው ምክንያቱም ማርኬት ኢኮኖሚ ውስጥ ካልተገባ ምርታማነት በውድድር ሊሆን አይችልም ምርታማነት በውድድር ካልሆነ ደግሞ ምርታማነት ይዘብጣል ማለት ነው ምርታማነት ዘበጠ ማለት የፈለከውን ብታወራ ምንም አታመጣም ማለት ነው ምክንያቱም በቶኩጋዋ ዘመን የነበረው የግብር ስርዓት ወጥነት የሌለውና ተለዋዋጭ በመሆኑ ለማቀድ የሚያስቸግር ነበር one problem was to the tax system one of the tax system one problem was the tax system they had inherited from the old regime which varied immensely in rates among multitudes of feudal jurisdictions and failed to generate a stable cash income ስለዚህ አንዱ ይሄ የቶኩጋዋ ኤሪያ የግብር ችግር ከቦታ ቦታ ይለያያል ከአካባቢ ይለያያል ከወቅት ወቅት ይለያያልና ስቴብል ካሽ ፍሎ መፍጠር አይችልም እና ይሄ ችግር ነበረበት ይሄንን ለማረም ነው እንግዲህ አንዱ ያደረጉት ሞር ኢምፖርታንትሊ ግን የካፒታሊስት ስርዓት ላይ የቆመ መንግስትን ለማስቻል ወይንም ደግሞ የካፒታሊስት ስርዓትን የሁሉና መሰረት ለማድረግ ነው ይህንንም የነባራዊን ግብር ስርዓት ተለዋዋጭነትና ኋላ ቀርነት የፈጠረው ችግር ለመቅረፍ ያደረጉት እንግዲህ እንዴት አድርገው ነው አሁን ነው እንደዚህ የምናደርገው ወይንም የፊውዳል የግብር ስርዓት ነው የነበሩበት ገበሬው የሚያርሰው ከእጅ ወደ አፍ ለሆነ ቀለብ ነው እና ግብር ለመክፈል ነው ከዛ ያለፈ የምርት ግብ የለው እሱም ግን አይሳካም ብዙ ጊዜ በትክክል ማለት ነው በስምምነቱ መሰረት ለምሳሌ ሲሶ ሰጣለሁ ብሎ ሲሶ አይሰጥም ብዙ ጊዜ ምክንያቱም ማምረት ፕሮዳክቲቪቲ ስለሌለ ነው ርቦኛ ልጆች አሉኝ ወዘተ ብሎ ያልፋል ማለት አድበስብሶ ያልፋል አትነኩት እና እንዴት አድርገን ነው የምናሻሽለው ብለው እንግዲህ ያሻሻሉት ያው ደጋግሜ ብያለሁ እንዳልኳችሁ ውስጡ በዝርዝር የመግባት ነገር ነው እንጂ እንግዲህ ጢንጦ ነው የሚባለው በአማርኛ ነው የፕሎት ኦፍ ላንድ ስለዚህ በጃፓን ውስጥ ባለቤት እኔ ነኝ የሚል ተጠያቂ የሌለው
መሬት እንዳይኖር አደረጉ። ከዚህ መሬት ላይ ይህን ያህል ግብር እፈልጋለሁ ብሎ ይመጣል መንግስት። ሲመጣ ያንን መሬት በባለቤትነት ይዞ ይሄ መሬት የኔ ነው፣ በዚህ መሬት ይህን ያህል ሰርቻለሁ ብሎ ግብር የማያቀርብ ሰው እንዳይኖር እያንዳንዷ ጢንጦ መሬት ወይም ፕሎት ኦፍ ላንድ በግለሰብ በነፍስ ወከፍ ደረጃ ተጠያቂ በባለቤትነት ይዞ የሚያስተዳድረው ሰው እንዲኖር ለእያንዳንዱ ሰው የራሱ ጢንጦ መሬት ሰጡት ማለት ነው። ስለዚህ የንብረት መብት አሻሻሉ ወይንም መሬት ላራሹ አደረጉ ባጭሩ። ከዛም እንግዲህ ጢንጦውን መሬት ፋይናንሻል አሰስመንት ሰርተው ዋጋው ይሄን ያህል ነው ብለው ያስቀምጡለታል። ለምንድን ነው ዋጋው በምንድን ነው የሚወሰነው? የመሬት አይደለም፣ በዛ መሬት ላይ ተሰርቶ በሚመጣው ፋይናንሻል ኢንካም መሰረት ነው ማለት አንደር ኖርማል ሰርከምስታንስስ በገበያ ሁኔታ በዚህ መሬት ላይ አሁን ባለው የገበያ ሁኔታ ይሄን ያህል ገቢ ማምጣት ይቻላል ተብሎ ዋጋ ይቀመጥለታል ማለት ነው። እና ያንን ዋጋ ማምጣት አለበት። ያንን ዋጋ ካመጣ ደግሞ ይሄን ያህል ግብር መክፈል አለበት ተብሎ ግብር ሴት ይደረግበታል ማለት ነው። ከዚያም ለጢንጦው የገንዘብ ዋጋ መተመንና ግብሩን በዛ መሰረት ማስላት ነበር። ይሄ ነው እንግዲህ ሪፎርሙ። ኢትስ ናት ኮምፕሊኬትድ ኦፍ ኮርስ ነው። ላይክ አሁን ለምሳሌ በደርግ ጊዜ ቢሆን የፊውዳል ስርዓቱን መሻር የራሱ ፈተና አለው። አሁን ግን የምትቀማው ከባላባት የምትወስደው ምናምን መሬት የለም። ኦልሬዲ ሰውየው መሬቱ ላይ እየኖረበት ነው፣ ተቀምጦበታል፣ ወዘተ ወዘተ። ስለዚህ የምታደርግለት ምንድን ነው? ያንተ ነው መሬቱ። ስትፈልግ ትገዛዋለህ፣ ስትፈልግ ትሸጠዋለህ፣ ስትፈልግ ታከራየዋለህ፣ ዋሬቨር በአንተ ኃላፊነት ስር ነው። ይሄ መሬት ግን ይህን ያህል ዋጋ አለው፣ ይህን ያህል ማለት ማምረት ይችላል ተብሎ ዋጋ ይቀመጥለታል። ስለዚህ በዚህ በተቀመጠለት ሀገራዊ ስታንዳርድ መሰረት ግብር ማስገባት አለብህ ተብሎ በአመቱ መጨረሻ ግብር ይጠየቃል። ያንን ግብር ማምጣት ካልቻለ ነጥብ ይጥላል ማለት ነው። ነጥብ እየጣለ ሲሄድ ዕዳው ያስቀምጠውም ይወጣል ነው። So it was based on the principle that every plot of land would be assigned an individual owner and assessed the cash value, which would be the basis for calculating the tax burden. ስለዚህ ይሄ የሚለው ለውጡ አሁን ያልኳችሁን ነገር ነው ማለት ነው። It's based on the principle that እያንዳንዷ plot of land ወይንም ጢንጦ would be assigned to an individual owner, ባለቤት ይሰጣታል። and ባለቤት መሰጠት ብቻ ሳይሆን it will also have an assessed cash value, ግምት ይቀመጥበታል። ይሄን ያህል ከዚህ መሬት ይጠበቃል፣ ከዚህ ጢንጦ ይጠበቃል ተብሎ ይቀመጥለታል። with which like ነው ያ ደግሞ ለግብር አሰባሰቡ መሰረት ይሆናል ማለት ነው። እናም ዛሬ እንግዲህ በማቀርበው ጃፓን ሜጀር ጃፓን ላንድ ታክስ ሪፎርም ኤንድ ላንድ ሬንታል ማርኬት በሚለው በዚህ ንዑስ ስር እርሱ የሚያስቀምጠው ይሄ አሁን እቺ ነው በጣም ሲምፕል ተራ የሚመስል ባለ 3 ነጥብ የፖሊሲ አካሄድ ነው። አተጋገበር ውስጡ ስትገቡ በእርግጥ ጥንቃቄ ይጠይቃል። ብዙ ሰው ማለት ምንድን ነው የሚባለው ሀሳቡ ቀላል ነው፣ ስተገብሩት ግን አገር አቀፍ በሚሆንበት ጊዜ ደግሞ በተለይ ብዙ ሰው ማሳተፍ ምናምን ይጠይቃል። ላይክ ነው ካዳስተር ሜዠርመንቱ ወዘተ ያንን ዴታ መሰብሰቡ ላይክ ነው ዝርዝሩ ፈረንጆቹ እንደሚሉት እንግዲህ ዝርዝሩ ውስጥ ነው ሰይጣኑ ያለው እንደሚል ዴቪል ኢዝ ኢን ዘ ዲቴል። ዝርዝሩ ስትገቡ ነው ላይክ ነው ቀላል አይሆን ላይክ አተገባበር ላይ ምንድን ነው የሚባለው ሀሳቡ ቀላል ነው፣ ስተገብሩት ግን ብዙ ስራ ይጠይቃል፣ ብዙ ሰው ማሳተፍ ይጠይቃል። ግን ሀሳቡ ሌላ ኮምፕሊኬትድ ሀሳብ አይደለም። መሬት ባለቤት ይኖረዋል፣ ተጠያቂ ይሰጠዋል፣ ባለቤት ይሰጠዋል። ስለዚህ አንደኛ ገበሬውን ነፃ እያወጣኸው ነው። በሰው በሆነ ባላባት በሆነ ምናምን ስር አይደለም ያለው፣ በዜግነት ተከብረህ የመሬት ባለቤት ሆነሃል። ስለዚህ የፊውዳሊዝምን ስርዓት በጣጥሰ እየጣልክ ነው ማለት ነው አንድ እንደዛ ስታደርግ። ሁለተኛ ለዛ መሬት ግን የካሽ ዋጋ ታወጣለታለህ። በዘመኑ የወቅቱ ገበያ መሰረት ባለው ቴክኖሎጂ መሰረት ከዚህ መሬት ይሄን ያህል ምርት ይጠበቃል ብለህ ሴት ታደርጋለህ። ዜን ከዛ በኋላ በዛ ባስቀመጥከው ዋጋ መሰረት ግብር ትሰበስባለህ። ይሄ ነው ፖሊሲው። ሌላ ምንም በጣም ቀላል ነው እና እሱ አሁን የሚለው ይሄ አሰራር በምን አግባብ ወይንስ እንዴት አድርጎ ነው አሁን የተባለውን የምታዩት። አሁን ይሄ በጣም ቀላል አደራረግ ነው፣ በጣም ቀላል አሰራር ነው። ይሄ አደራረግና አሰራር እንዴት አድርጎ ነው የግብርናን እድገት
ከግብርና እድገት ጋር አብሮ ኢንዱስትሪያላይዜሽን ያስከተለው ባለቤትነት መብት ስርዓቱ ጋር ተያይዞ ግብርናው እንዴት አይነተኛ የጃፓን የካፒታሊስት ስርዓት ግንባታ ሞተር እንደሆነ ነው እንግዲህ የሚያብራራው። አሁን ዛሬ ላይክ ነው በማነሳው how does this like seemingly simple property right in physical law plays such a detrimental role to make the Japanese agriculture to be the engine of Japanese industrialization ማለት ነው። የጃፓን ኢንዱስትሪያላይዜሽን ሞተር መሆን እንዴት አስቻለው? ግብርናውን የጃፓን ኢንዱስትሪያላይዜሽን ሞተር እንዴት አስቻለው? እንዳልኳችሁ ህጉ በጣም ቀላል ነው ማለት አሁን ቀላል ነው ስላችሁ በቃ አሁን ለምሳሌ ህገ መንግስት መለወጥ ገብቷችኋል። ህገ መንግስት አወቃቀሩን አሰራሩን ትቀይሩታላችሁ። ኦፍኮርስ ፖለቲካል ምናምን ሶፊስቲኬሽን አለው እንትን ይቀይራል። ግን ህገ መንግስት ትቀይራለህ። በዛ ህገ መንግስት ውስጥ እንግዲህ ግለሰባዊነት የግለሰብ አንድ ግለሰብ ንብረቱ ህይወቱ እና ነፃነቱ ከህግ አግባብ ውጭ ካልሆነ ማይጋፈፍበት ስለዚህ ንብረቱ ምናምን የሚለው የራሱ የሆነ እንግዲህ አለው። ግን ተደምድሞ ሲያልቅ መጨረሻ ላይ ምንድን ነው ለእያንዳንዱ ገበሬ በስሙ አሁን መሬት አለው እኮ ግን በሊዝ ነው የያዘው መንግስት ማለት የኢትዮጵያ ህገ መንግስት የሚለው ምንድን ነው መሬት የመንግስትና የህዝብ ነው ኮሌክቲቭሊ ነው ኮሌክቲቭ ምናምን ብሎ ያጭበረብራል። እና እሱን ትቀይረዋለህ ነው። ያችን ለመቀየር ግን ብዙ ህገ መንግስት ኮንስትራክቱን ታስተካክላለህ። ያንን ከቀየርክ በኋላ ባለቤት ታደርገዋለህ። ገበሬው ባለቤት ካረከው በኋላ ሀገር አቀፍ የመሬት ቫሉዌሽን ሲስተም ትሰራለህ። በዚህ መሬት ላይ በዚህ አፈር በዚህ ለማለት ኮትቻ ነው እንትን ነው አሲዳማ ምናምን አላቸው እንትን የሚሰሩበት። ስለዚህ ይሄን ያህል እንትን ከገባበት ፕሮዳክቲቪቲ ይሄን ያህል ነው፣ የዚህን ያህል ግብር ጠብቅብሃለሁ ትለዋለህ ማለት ቫሉዌሽን ትሰጠዋለህ። ከዛ ቫሉዌሽን ላይ ያንን ማድረግ ነው። በዛ መሰረት ግብር ትሰበስባለህ። እነዚህን ነገሮች ይሄ ፕሮፐርቲ ራይቱና ታክስ ሲስተሙን አንድ ላይ አድርገህ ካረካቸው አለቀ ማለት እንዳልኳችሁ እንግዲህ ኮንስቲቱሽናል ለውጥ ይፈልጋል ወዘተ ወዘተ። ግን ያንን ካረከው በቃ ተኮስኮ ያመልጣል ይወጣል ነው የሚለው ማተር ኦፍ 5 years ወዘተ። ሴክሽን የሚለው አሁን ይሄን ያልኳችሁ ይሄ አሁን ያብራራውላችሁ ምንድነው ሜጃ ጃፓን ላንድ ታክስ ሪፎርም ኤንድ ላንድ ሬንታል ማርኬት ሴክሽን traces how this fiscal policy entailed deep consequences for the definition and enforcement of land ownership, which set in motion a decisive shift in agrarian property relations that made rural areas into an important engine of capitalist development ማለት ነው። ስለዚህ እሱ የሚለው ይሄ ሴክሽኑ ወይም ይሄ ንዑስ ርዕሱ የሚያተኩረው ምንድነው how this fiscal policy ይሄ የግብር ስርዓት ወይም ይሄ የግምጃ ቤት ስርዓት እንዴት አይነት በቃ ጥልቅ ነው ጥልቅ የሆነ እንደምታ ወይንም ውጤት እንዳመጣ ኮንሲኩዌንስ ውጤትን ብቻ ሳይሆን መዘዝ ማለት መዘዝ ኔጌቲቭ ይሆናል ግን something like that like consequential የሆነ ሆነ for the definition and enforcement of land ownership የመሬት ባለቤትነት ማን ነው መሬት ባለቤትነት ምንድነው መሬት ለምንድነው የግለሰብ የሚሆነው ምናምን የሚለውን ነገር ሴት ላረገ which set እና ይሄ ነገር እንግዲህ የንብረት መብቱ ከግብር ፖሊሲው ጋር ተያይዞ which set in motion a decisive shift በጣም በቃ ወሳኝ የሆነ መገንጠያ ነው ያመጣው ላይ ነው መሰረታዊ የሆነ ለውጥ አመጣ በገበሬው መካከል ባለው የንብረት ግንኙነት ንብረት ባለቤትነት ጉዳይና ይሄም ደግሞ በቦታው ሜድ ሩራል ኤሪያስ ይሄም ደግሞ በሱ ላይ ነው እሱንም ተከትለው this made the rural areas into an important በጣም በቃ like አይነተኛ በጣም ጠቃሚ የሆኑ engine of capitalist development የካፒታሊስታዊ ስርዓት የእድገት ሞተር አረጋቸው ነው ገጠሩ ነው ማለት ነው። እና ይሄን ነው የሚለው I think this is going to be my 73 like ነው የሚቀጥለው ቪዲዮ 74 አደርገዋለሁ። በዚሁ ልቀጥለው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። 74ኛው ላይ እንገናኝ።